does break out with Eritrea, should Abiy give his Nobel Peace Prize back? Many would say this is not about a port. This is about expansionism by the Ethiopian government. Some have said that Abiy is, quote, obsessed with Ethiopia's imperial past, that he wants to march into Eritrea's capital and declare the Red Sea as his border. He wants to be celebrated as the leader who restored Ethiopia's greatness. What do you say to people who say that? No, I think the war is coming, and it's coming pretty soon. What have you done so far? Have the people of Tigray been compensated? Redress? Justice? ተነቃቅተናል ለመሆኑ ጋዜጠኛው ማህዲ ስለ ኢትዮጵያ ፖለቲካ ምን ያውቃል? ስለ ኢትዮጵያ ታሪክ ያለው መረዳትስ ምን ያህል ነው? ማህዲ ከጌታቸው ረዳ ጋር ያደረገው ቃለ ምልልስ ፍላጎትና አንድምታዎችስ ምንድናቸው? አንድ አድማጭ አንድ ቃለ መጠይቅን አይቶ ማግኘት ያለበትን ምን ጭብጥ አገኘን? ምን ጨመረልን? ምንስ ቀነሰልን? ይህንን ጠቅለል አድርገን ስንመልስ ነው የነገሌ የማህበራዊ ሚዲያ ኳኳታ የማይገደን ፍጅት፣ ዘር ማጥፋት፣ መበታተን፣ መጠቅለል፣ መውረር፣ መስፋፋት፣ ዘራጥፊ በሚሉ ቃላት የታጀቡት የማህዲ ጥያቄዎች እውነትን የማወቅ ሳይሆን አሳሳች ትርክትን የመፍጠር ሙከራዎች ማሳያ ሆነው ተገኝተዋል። His critics say he's a tyrant, he's a grifter, he's dismembering Ethiopia. Abiy Ahmed, and I'm quoting you, perfected genocide into an art form. Abiy's forces even tried to assassinate you via drone strike, and they abducted and detained your sister. ኢትዮጵያ እንደ ሀገር ያለችበትን ቁመናና ፍላጎት የካደ የጠቅላይ ሚኒስትሩን ስብዕና ለማንኳሰስ የሞከረ በትግራይ ህዝብና በፌደራል መንግስቱ መካከል ያለውን መተማመንና መተሳሰብ ለመደበቅ የሞከረ የ49 ደቂቃ አተካራ ሆኖ አልፏል። በሌላ በኩል አቶ ጌታቸው ጥያቄዎቹን በሚገባ ለመገንዘብ ተገቢውን ምላሽ ለመስጠት የኢትዮጵያን አሁናዊ ቁመና ለማሳየት ባልተቸገረበት በዚህ ቃለ ምልልስ አሳቢያንን ወክሎ የቀረበው ብስራት ለሚሳ እውነታዎችን ለማስረዳት ሲጥር የራሷን ሚዲያ ወክላ የመጣችው ጸዳለ ለማ ቀዳሚውን የህወሓት አስተሳሰብ ይዛ ታይታለች። በዝርዝር ነው ከወቅት አንፃር ጠቅላይ ሚኒስትር አብይ አህመድ በፓርላማ ቀርበው የአሁኗን ኢትዮጵያ ስኬቶች፣ ጉልበቶች፣ ብልሃቶችና እቅዶች ማብራሪያ በሰጡ በጥቂት ጊዜ ቃለ ምልልሱ መካሄዱ የነ ማህዲንና ማህዲ አቋማቸውን ይዞላቸው የመጡ ወገኖችን ፍላጎት ቁልጭ አድርጎ የሚያሳይ ሆኗል። ለምሳሌ ጠቅላይ ሚኒስትሩ ያነሱት የኢትዮጵያ የባህር በር ህጋዊ ባለቤትነት ጉዳይ በ1983 የተቋቋመው የሽግግር መንግስትን ውሳኔ ህጋዊነት የተንተራሰ ሆኖ ሳለ ማህዲ ለማስረዳት የሞከረው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡና ከኢሳያስ ጋር እርቅ ሲፈጥሩ የኤርትራን ድንበር ዕውቅና ሰጥተዋል የሚል ነው። The Prime Minister of Ethiopia in 2018 recognized the borders. It was just the borders per the Algiers agreement, but it wasn't necessarily about making corrections to the historical strategic blunder. ይህ የሞኝ መሰለ ግን አሳሳች የብልጥ እይታ ከኤርትራ ጋር ወደ ግጭት ያስገቡ በትግራይ ድንበር ያሉ አዋሳኝ ስፍራዎችን ለማስማማት በአልጀርስ የተፈረመ እንጂ አሰብን አሳልፎ ለመስጠት የተፈረመ አለመሆኑን ለምናውቅ ለኛ የጠላቶቻችንን አሰላለፍ እንድናውቅ አግዞናል። ባህሩን የፈለጋችሁት ለባህር ኃይላችሁ እንጂ ለወደብ ጉዳይ አይደለም ሲሉም ተደምጠዋል። I think the Prime Minister made it for the first time a few weeks ago when he said that what they want is a navy base. And it's not just a port access. And this ups the ante. የባህር በር ታሪካዊና ህጋዊ መብታችን ስለመሆኑ ያቀረብነውን ማስረጃ እመኑልን እንጂ
በመሬታችን ድንች ይሁን ወይም በቆሎ መዝራት ያለብንን እኛ እናውቃለን። ኢትዮጵያ ወደ ነበረችበት ከፍታ ትመለሳለች የሚለው የጠቅላይ ሚኒስትሩን ራዕይ ወደ ተስፋፊነትና ወራሪነት ተርጉሞ ያቀረበው መህዲ እውነታውን ሳያውቅ ቀርቶ ነው ለማለት ያስቸግራል። Many would say this is not about a port. This is about expansionism by the Ethiopian government. Some have said that Abiy is, quote, obsessed with Ethiopia's imperial past, that he wants to march into Eritrea's capital and declare the Red Sea as his border. He wants to be celebrated as the leader who restored Ethiopia's greatness. What do you say to people who say that? ሌላው ቀርቶ ኢትዮጵያ ያሳካቻቸውንና የወጠነቻቸውን ሜጋ ፕሮጀክቶች የተስፋፊነትና የአምባገነንነት መገለጫ አድርጎ ለማቅረብ መሞከር በርግጥም ኢትዮጵያ የጀመረችውን የብልጽግና ጉዞ ከመፍራትም ከመጥላትም የመጣ መሆኑን ያሳያል። Doing the rounds, mega, make Ethiopia great again. Abiy's been associated with this phrase. Some people think mega is just a way for Abiy to, push his own agenda, big up himself, self-aggrandizement. What do you make of what he's trying to do with Ethiopia? Is he trying to restore some form of greatness, bigger boundaries, bigger borders? ሁለተኛው የቃለ ምልልሱ ይዘቶች ናቸው። የመህዲ ጥያቄዎች ዞረው የሚያርፉባቸው ማሰሪያ አንቀጾችና ገላጮች አብይ አህመድን ዘራጥፊ፣ ገዳይ፣ ጠቅላይ፣ ወራሪ፣ እብሪተኛ ወዘተ ለማድረግ የሚሞክሩ ናቸው። ለዚህም የአብይን ማንነቶች በመካድ ተነስቷል። አብይ አህመድ ጌታቸው ረዳ ስለሰደበኝ ብሎ ፊት ያልነሳ ይቅርባይ መሆኑን ዕውቅና ላለመስጠት ጥያቄው የተጓዘበትን ርቀት ማየት ለዚህ አስረጂ ይሆናል። በእህት ላይ ግፍ የፈጸመ አንተን ሊገድል የድሮን ጥቃት ያደረሰብህ እኮ ነው እያለ ከመሞገት አልፎ አብይ ዘራጥፊ ነው በል እስከሚል ሙግት የደረሰው እንዲሁ አይደለም። ይልቁንም የትግራይ ህዝብ የጦርነት አዙሪት ውስጥ እንዲቆይ ኢትዮጵያም በዚሁ አዙሪት የደቀቀች ሀገር እንድትሆን ከመሻት እንጂ። Abiy's forces even tried to assassinate you via drone strike, and they abducted and detained your sister. Was it a genocide or not? I believe genocide has been committed in Tigray. By Abiy Ahmed? Well, I have to be responsible for my words now. So you weren't responsible and before? I am ready to stand by my position that genocide has been committed. I'm confused. Just to clarify for the audience watching, you still believe it was a genocide, yes, but you're not willing to say he did the genocide? Yes. አንተም ሆንክ አብይ ለሁለት አስርት ዓመታት ፖለቲካ ላይ ቆያችሁ። ያመጣችሁት ለውጥ የለም። ለምን ጡረታ አትወጡም የሚለው የቂል የመሰለ ግን ብልጥ ጥያቄ የመህዲንና የወገኖቹን ውስጣዊ ፍላጎት ቁልጭ አድርጎ የሚያሳይ ነው። ለምን አብይ የፓርቲ አባል የሆነበትን ሁለት አስርት ለመቁጠር ፈለገ? ይልቁንም የፓርቲ መሪ የሆነበትንና አመርቂ ውጤት ያመጣበትን ያለፈውን 7 ዓመት ላለማየት እንዲያውም የዘር ፍጅት ዓመታት አድርጎ ለማሳየት ሞከረ። ነገሩ ሆድ ሲያውቅ ዶሮ ማታ ነው። መህዲ በተደጋጋሚ ሲያነሳው የነበረው ያን የፈረደበት የኖቤል ሽልማት ነው። If war does break out with Eritrea, should Abiy give his Nobel Peace Prize back? አብይ የሰላም ኖቤል አይገባውም ለማለት ከዓመታት በፊት በግልጽ መልሶላቸዋል እኮ ለሽልማት የሚሸጥ ሀገር እንደማይመራ። የከሸፈ ድኩም ሴራ ደግሞኒ ጌታቸውን እንዲህ ይለዋል መህዲ። አብይ ከዘር ፍጅቱ በፊት ወዳጅ ነበር፣ ከዘር ፍጅቱም በኋላ ወዳጅ ነው። ስለዚህ በዘር ፍጅቱም ወቅት ወዳጅ ነበር። The fact that he's a genocidal warmonger didn't change the fact that you were friends. No. I'm stating the fact. Before the genocide, yes. You mean you were friends? Yes. And after the genocide, you were friends. Just during the genocide, you weren't friends. ይህ ኢንዳክት የተደረገ አመክንዮ ይመስላል አሰላለፉን ላላየ ሰው። የመጀመሪያው ጉዳይ የዘር ፍጅት የሚለው ቃል አገልግሎት ላይ የዋለው በየትኛው ጥናት ተረጋግጦ ነው? ትልቁ ቁም ነገር ግን የቃሉ መሰረት ሳይሆን የመህዲና የጭፍሮቹ ውስጣዊ ፍላጎት መታየቱ። ለነ መህዲ በኢትዮጵያ ፖለቲካ ውስጥ ሁለት ጽንፎች ብቻ መኖር አለባቸው። አንደኛው ጽንፍ ያረጁ የህወሓት ቆሞ ቀሮች የያዙት
ቆሞ ቀር አቋም ነው። ይኸውም የዘር ፍጅት ደርሶብናል፣ ከፌደራል መንግስቱ ጋር አብረን አንሰራም፣ የፕሪቶሪያ ስምምነት ፈርሷል ወዘተ የሚለው ነው። እነ መህዲ የሚፈልጉት ሁለተኛው ጽንፍ እነዚህ ቆሞ ቀሮችን አሳድጄ ማጥፋት አለብኝ፣ ለዚህም አዲስ ዙር ጦርነት ያስፈልገኛል የሚል የፌደራል መንግስት ነው። አብይ ግን ከዚህ በላይ ነው። የቆሞ ቀሮችን ቆሞ የመቅረት ነፃነት በመጠበቅ አዲስ አተያይ፣ አዲስ አስተሳሰብ ማሳየት። ለዚህ ነው ተራማጅ ከሆኑት ከእነ ጌታቸው ጋር በመስራት የትግራይን ችግር ለመፍታት እየተሰራ ያለው። መህዲ ግን ጌታቸው ከአብይ ጋር መታረቁ ሰላም የነሳው ይመስላል። በጦርነቱ ጊዜም ወዳጅ ነበር ማለት ነው የሚል ክስ አይሉት ምስክርነት ለማንሳት የጣረው። ጌታቸው ደጋግሞ እንደተናገረው የትግራይ ችግር የሚፈታው ቆሞ ቀሮቹ በሚሄዱበት አካሄድ ሳይሆን አብይ እየመራበት ባለው የሰከነና የበሰለ መንገድ ብቻ ነው። ገለልተኛ የመሰለችው ግን ያልሆነችው ጸዳለ ደግሞ ቤንዚን ይዛ ቀረበች። አንተ በምትለው መንገድ እንደማያዋጣ አይተናል። መች የትግራይ ህዝብ ካሳገኘና I think it's one of the greatest tragedies, Getachew. This is not just a moral collapse. This risks erasing morality altogether. You agree that a genocide took place, and it's not just a figment of imagination. You mentioned about, I would call it pragmatism or working from within to solve this problem. And I think your supporters also say the same thing. What have you done so far? Have the people of Tigray been compensated, redress, justice? Have the federal government tried to incorporate, after you even came to it, incorporate Tigray into the federation? The answer is no. Okay. Is there any justice to the victims? The answer is no. የሚል ጥያቄ ለጌታቸው አንስታለች። እስከምናውቀው ድረስ ከፕሪቶሪያ ስምምነት ውስጥ የፌደራል መንግስቱ ያጎደለው አንዳች ነገር የለም። የካሳ ነገር ከተነሳ ግን ህወሓት በአማራና አፋር ክልል ላወደመው ምናልባት 20-30 ዓመት መልሶ ለመስራት ለሚፈልገው ሁሉ መቼ ይሁን ካሳ የሚከፍለው? ጸዳለ ሌላም ውስጣዊ መሻት እንዳላት ጠቆም አድርጋናለች። ጌታቸው ተራማጅ መሆኑን ለማንኳሰስ ቆሞ ቀሮቹ ልክ መሆናቸውን ለማሳየት ጥረት አድርጋለች። ምንም እንኳ ብስራት እዚያው በቂ ምላሽ ቢሰጣትም የጸዳለንና የህወሓትን አሰላለፍ መልሰን ማየት ለምንችል ለእኛ የሚነግረን ነገር አለ። የማያባራ ግጭት ፍላጎት፣ ጦርነት አይቀርላችሁም የሚለው መግለጫ ሌላኛው ጎልቶ የወጣ ነጥብ ነው። ጦርነቱም ከኤርትራ ጋር ስለመሆኑ ነግረውናል። No, I think the war is coming, and it's coming pretty soon. Ethiopia is now posturing and ticking off every box of claiming a right to self-defense, accusing Eritrea of destabilizing Ethiopia, accusing Eritrea of funding and arming militias, the Fano Amhara militias, accusing Eritrea to collude with the Tigrayan government or the TPLF in Tigray. The Minister of Foreign Affairs in Ethiopia submitted a letter to the Secretary General of UN, ticking off all of these issues, saying that we will be patient, we want peace, but we are not patient for too long. ጠቅላይ ሚኒስትራችን ግን የጦርነት ፍላጎት እንደሌላቸው በግልጽ አስቀምጠዋል። እነ መህዲ ደጋግመው ያነሱት ኤርትራ በኢትዮጵያ ያሉ የተለያዩ ኃይሎችን እያስታጠቀች ነው፣ ስለዚህም ጦርነት አይቀርላችሁም ነበር ያሉት። የኛ መንግስት ደግሞ በፍጹም ጦርነት አልፈልግም ነው። ጦርነቱ እንደማይቀርልን በእርግጠኝነት የነገሩን ከነማን ጋር ስለሚሰሩ ነው። ኢትዮጵያ ውስጥ እዚህም እዚያም ግጭት አለ። ይሄ ደግሞ ተቀባይነት የሌላችሁ መሆኑን ያሳያል ለማለትም ተጠቅመውበታል። ለዚህም የምንለው ለልማቶቻችን አይናችሁን ጨፍናችሁ ግጭቶቹን የምትዘግቡልን ከግጭቶቹ ምን ትርፍ ስላገኛችሁ ነው የሚል ጥያቄ እናነሳላችኋለን። የኢትዮጵያ ፍላጎት መልማት፣ መበልጸግ፣ መሰልጠን መሆኑን ዕውቅና ሊሰጡ አልደፈሩም። እንዲያውም የወራሪነት ካባ ለማላበስ ሲሞክሩ ታይተዋል። ይህን አይን ያወጣ ጥላቻ ለመግለጽም የጠቅላይ ሚኒስትሩን መጽሐፍ እስከ ማሽሟጠጥ ደርሰው አይተናል። ለትዝብት ያህል እንዲያው መህዲ ድብቅ ፍላጎቶች ባይኖሩት ኖሮ ብዙና ውስብስብ ፈተናዎችን ተቋቁሞ በማለፍ
የአባይን ግድብ ማጠናቀቅ ያስቻለንን ነጥብ ቢጠይቅ ምን ክፋት ነበረው? የግንባታ ቴክኖሎጂ እምብዛም ባልተስፋፋበት፣ በቂ የበጀት አቅም በሌለበት፣ ሌሎችም ፈታኝ ሁኔታዎች ባሉበት ሁኔታ ለመላው አፍሪካውያን ምሳሌ የሆኑ ከተሞችና የከተማ መሰረተ ልማቶች በቀናትና በሳምንታት ሰርቶ ማጠናቀቅ የተቻለበትን ተሞክሮ ቢጠይቅ ምን ችግር ነበረ? አሰብን በጋራ ለመጠቀም ተስማምቶ አስፓልት መንገድ ከተሰራ በኋላ የኤርትራ መንግስት ያፈገፈገበትን ሁኔታ ቢያነሳ ምን ይሆን ነበር? ብቻ ነገሩ ወዲያ ነው። ተጠያቂን በክህደት እየፈረጀ ለእንግዳው ክብር እንደሌለው ማሳየቱ ሁሉ ብዙ የሚያጠይቅልን ማስረጃችን ነው። አለማዳመጥ፣ ንግግርን አለማስጨረስ፣ አቶ ጌታቸውን መፈናፈኛ ለማሳጣት የሄደበት ርቀት ሁሉ ሚዛናዊ አለመሆኑን ያሳበቀ ነው። አቶ ጌታቸውን ከጠቅላይ ሚኒስትር አብይ ጋር የማላተም ወጥመድም ጭምር። ስለ ኢትዮጵያ ያለው መረዳትም ከኢትዮጵያ ጠላቶች የቃረመው ውስን መረጃ ብቻ ነው። ሌላውን ለእናንተ ተው ነው።